ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? መጠበቅን ጠብቆ እድሜ ለንስሐ ሰጥቶ እስከዚህችን ሰዓት ደቂቃ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ የከበረ ከፍ ከፍ ያለ ይሁን ዛሬም ዘወትርም ለዘላለሙ አሜን። እንኳን አደረሳችሁ የሊቀ መላእክት ቅዱስ ገብርኤል በዓል እንዲሁም በዕለቱ ተከብረው ተቀድሰው ተዘክረው ለሚሉት የቅዱሳን በዓላት አደረሳችሁ አደረሰን አሜን። ይገባኛል ቢል ሳይገባኝ አጋዕዝተ ዓለም ቅድስት ሥላሴን አንደበተ እስትንፋስ አድርጌ አነባለሁ። መልካ ሊቀ መላእክት ቅዱስ ገብርኤልን አነባለሁ። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮህ ሰላም እልሃለሁ። ገብርኤል ሆይ ማህተቡ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እልሃለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላምህና የንስር ስነ ገጽህ ካላቸው ኪሩቤል ጋር የእግዚአብሔር ዙፋን የተሸከምህ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ለስረተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስረተ ርእስህ እጅ እየነሳሁ ሰላም እላለሁ። ገብርኤል ሆይ የቃልህ ብርሃን በጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአረቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ገጽህ ሰላም እላለሁ። ገብርኤል ሆይ በንጹሕና ልብሰ ተክህኖ የተሰየምህ አንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስርይ። ለቀራንብትከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እልሃለሁ። ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ለአእዛኒከ ገብርኤል ሆይ የአብ አካላዊ ቃል መሳክዎ ብርሃን ለሚሆኑ ጆሮችህ ሰላም እልሃለሁ።
የውበታቸው ጸዳል የበረሃ አበባ ለሚመስለውም ጉንጮችህ ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክህ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ለአእናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮችህ ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ለአፍከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባሕሪ ላላቸው ጥርሶችህም ሰላም እላለሁ። ገብርኤል ሆይ ባሕሪህ ከኢዮብ መንፈስ ባሕር የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከንፈሬም የትዕግስት መዝጊያ አብጅለት። ለልሳንከ ገብርኤል ሆይ ማኅተበ ባሕርዩ ቃልህ ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ የእስትንፋስህ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እላለሁ። ዳግመኛም በንጽሕና አብል በአጌጠ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድህ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ለመትከፍትከ ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻህ ሰላም እላለሁ። ረቂቅ የሚሆን የብርህን ሞጣህት ለደረበ ዘንባህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለእንግድአከ ገብርኤል ሆይ ስነ ባሕርዩ ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባሕሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ለአእዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊው ችሎታ አስተባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ።
ለርናእከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እንደ ኩርናህ ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ለእራህከ ገብርኤል ሆይ ብሩህ ጸጋን ለሚለግስ መጽሐፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት ተናግረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአጽራረ አዲከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶችህ ጽፍር ሰላም እላለሁ። በሁለት ሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህና በአምሳልህ የፈጠርኸውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ለሕሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊናህ ሰላም እላለሁ። የሥጋዊ ባሕሪ ከፍለ አካል ግን በባሕርህ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርደኝ። ለአማኡቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩኅሩህ እሳታዊ ነበልባል አንጀትህን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ለህንብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ይሆን? እባክህ ቁርጡን ንገረኝ። ለአቆያጺከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሿም 7 አዕማድ አቆመችላት። ለአእጋርከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ
በኤፍራጥስ ወንዝ ዳርቻ ለቆመ እግሮችህ ሰላም ላለሁ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ለሰኮና ከገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም ላለሁ ገብርኤል ሆይ የጌታን ትዕግስት የኤሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘግዝገው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለእጸብኢከ ገብርኤል ሆይ በእግሮችህ ላይ ለሚያበሩ 10 ጣቶችህ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ለቆምከ ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆምህ ሰላም እልሃለሁ። ከፍጥረተ ዓለም ለእስከ ዛሬው በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰብእ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክህ። ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት እየመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም
ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊው ጾፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማህፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን ይሁን ይደረግልን። የመልአኩ የቅዱስ ገብርኤል ረድኤት በረከት ይደርብን፣ አማላጅነቱ አይለየን፣ በያለንበት ሁላችንንም ይጠብቀን። አሜን። ጣትን አርጋትና ሀገሬን ጌታ የከፋ ሁሉ ይታይስ